በከተማችን አዲስ አበባ ውስጥ አንድ መነጋገሪያ የሆነ ተሽከርካሪ ወደ ገበያ ገብቷል። ይህ ተሽከርካሪ ዋጋው ከ60 ሚሊዮን ብር በላይ የሚያወጣ ነው። ብዙዎች እንደምታውቁትም ሬንጅ ሮቨር ይባላል። በዛሬታችን ይህ አዲስ ሞዴል ከበፊተኞቹ በጣም ልዩ እንደሆነ እየተነገረለት ነው። ምን የተለየ ነገር አለው፣ እንዲሁም ደግሞ ዋጋው ስንት ነው የሚሉትን የተለያዩ መረጃዎች ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አብራችሁን ቆያርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ጫኑ። በከተማችን አዲስ አበባ ውስጥ ብዙዎቹ መነጋገሪያ የሆነው አዲሱ ሬንጅ ሮቨር ከተማ ውስጥ ገብቷል። የተሽከርካሪ ሬንጅ ሮቨር አውቶባዮግራፊ P550 ይባላል። ይህ እንግዲህ ከበፊተኞቹ በጣም የሚለየው ነገር መኪናው ሙሉ ለሙሉ ሃይብሪድ የሆነ ነው። መኪናው እንደምናውቀው የሬንጅ ሮቨር ምርቶች ሁሉ እጅግ ቅንጡ ከፍተኛ ጉልበት ያለው ተሽከርካሪ ነው። መኪናው ምን አይነት ዲዛይን ያለው ካላችሁኝ፣ እና ተሽከርካሪዎች ቦዲያቸው ኤስዩቪ የሚባሉ ናቸው። መኪኖቹ በፉል ሳይዝ ኤስዩቪ የምናገኛቸው ሲሆን ከተማችን ውስጥ ካሉ እጅግ በጣም ውድ ከሚባሉ ተሽከርካሪዎች መካከል አንዱ ነው። ይህ ተሽከርካሪ የሚወዳደረው ከነ ቶዮታ ላንድ ክሩዘር V6 ወይ ደግሞ ተለምዶ ገመች እስከምንለው ሳይሆን ከነ ሌክሰስ ተሽከርካሪዎች ጋር የሚወዳደር ነው። እንዲሁም ደግሞ ከBYD ያንጓንግ ከምንላቸው ተሽከርካሪዎች ጋር የሚወዳደር ተሽከርካሪ ነው። ለዚህም ያስቻለው ከፍተኛ ጉልበት ያለው የነዳጅ ሞተሩ አለ፣ እንዲሁም ደግሞ ሃይብሪድ ሲስተሙ፣ እንዲሁም ደግሞ ተጨማሪ እጅግ በጣም ቅንጡ የሆነ ውስጥ ገጽታው ነው። የተሽከርካሪ ላይ የተገጠመለት ኢንጂን ባለ 3 ሊትር ቱርቦ ቻርጅ 6 ሲሊንደር ኢንጂን ሲሆን መኪናውም ከዚህ በተጨማሪ የኤሌስ ሞተሮች ተገጥሞለታል። አጠቃላይም እጅግ በጣም የሚያስገርም 543 የፈረስ ጉልበት ማምጣት ይችላል። ከ0 100 ኪሎ ሜትር በ4.8 ሰከንድ ውስጥ መድረስ የሚችለው ይህ ተሽከርካሪ በአይነቱ ልዩና ግሩም ነው። ይህንን ስላችሁ ምን አይነት ሃይብሪድ ሲስተም ነው ልትሉ ትችላላችሁ። መኪናው ፕለጊን ሃይብሪድ የምንለው የድራይቪንግ ሲስተም ያለው ሲሆን መኪናውም በኤሌክትሪክ ኃይል ብቻ ከ50 ኪሎ ሜትር በላይ የመጓዝ አቅም ያለው ሲሆን በአጠቃላይም ደግሞ በነዳጅም እንዲሁም ደግሞ በኤሌክትሪክ ሞተሩም አጠቃላይ ከ700 ኪሎ ሜትር በላይ የመጓዝ አቅም አለው። ሌላኛው ግሩም የሚያደርገው ነገር ከተማችን ላይ ሌሎች እንደ ሜርሴዲስ፣ BMW አይነት ቅንጡ መኪኖች አሉ። ነገር ግን አብዛኞቹ ከከተማ የሚወጡ ተሽከርካሪዎች አይደሉም። ይህ ምክንያታቸው መኪኖቹ አብዛኞቹ ቱ ዊል ድራይቭ ሲሆኑ ከዚህ በተጨማሪ ደግሞ ከመሬት ያላቸው ከፍታ ዝቅ ያሉ ተሽከርካሪዎች ስለሆኑ፣ የተሽከርካሪ ግን የተገጠመለት ባለ ኦል ዊል ድራይቭ ማለትም ለአራቱም ጎማ ፓወር ይደርሳል። ከዚህ በተጨማሪ ደግሞ መኪናው ባለ 8 ስፒድ አውቶማቲክ የተገጠመለት ሲሆን እንደ አስፈላጊነቱ ደግሞ ዲፈረንሻሉን ራሱ ሎክ ማድረግ ይችላል። ይህ ጥቅሙ ምንድነው? በተለይ የማይመቹ መንገዶች ላይ በምንወጣበት ጊዜ፣ የሚያንሸራትቱ መንገዶች፣ ጭቃ ያለበት እንደነሱ አካባቢዎች በምንሄድበት ጊዜ ያለ ሀሳብ የፈለግንበት ቦታ ገብተን መውጣት እንድንችል የሚያስችለን ነው። እንደምታዩትም መኪናው ቅንጦት ብቻ አይደለም፣ እጅግ በጣም አስፈላጊና ግሩም መሆኑንም በዚህ ማየት ይቻላል። መኪናው ከመናገሬ በፊት ግን እንደነዚህ አይነት ተሽከርካሪ የሚሆን የኤሌክትሪክ ሃይብሪድ የነዳጅ መኪናችሁን ያላችሁበት መተን ብቃት ባላቸው ባለሙያዎች እንዲፈተሽላችሁ ከፈልጋችሁ ከስር በምታገኙ ስልክ ቁጥር ይደውልን። ያላችሁበት ቦታ መተን ያላችሁን መኪና ፈትሸን ኃላፊነት ወስደን የምናስረክባችሁ ይሆናል። መንገድ ላይ የምታያቸው ላንድ ሮቨር ወይ ደግሞ ሬንጅ ሮቨር ተሽከርካሪዎች ሁሉም ተመሳሳይ አይደሉም። ላንድ ሮቨር ብራንዳቸው ቢሆንም ሬንጅ ሮቨር ሆነው ራሱ በትም ሌብል በሚሊዮኖች መሀል ላይ የዋጋ ልዩነት ያላቸው አሉ። ከነዚህ መካከል ከፍተኛ የሚባለው አሁን ማሳያችሁ አውቶ ባዮግራፊ የሚባለው ነው። ይህ ተሽከርካሪ ውስጡ በምንገባበት ጊዜ ብዛት ያላቸው የሌዘር ማቴሪያሎችን እንዲሁም ደግሞ ከፍተኛ ጥራት ያላቸው የእንጨትና የአልሙኒየም ፊኒሽ ያለው ነው። እዚሁ ላይ አምቢየንት ላይቲንግ ማለትም በውስጥ በኩል የተለያዩ መብራቶች እንዲኖሩት፣ ወንበሮቹ ማሳጅ ማድረግ እንዲችሉ፣ እንዲሁም ደግሞ ለኋላ ወንበሮቹ አዲሽናል ማሳጅና ቬንቲሌሽን እንዲኖራቸው ተደርገው ነው የሚሰሩት። ይህም መኪናውን መኪና ብቻ ሳይሆን አነስተኛ ወይ ደግሞ መለስተኛ ፕራይቬት ጀት ነው ልንለው እንችላለን። በተለይ ከጉልበቱና ከምቾቱ ጋር ሲጣመር እዚህ መኪና ላይ ከርቭ የሆኑ ስክሪኖች ተገጥሞለታል ለኋላ ተሳፋሪዎች። ራሱን የቻለ ስክሪኖቹም ከአብሮ ፕሪሚየም ሳውንድ ጋር የሚቀርቡ ሲሆን ይህም ደግሞ ከኋላ የሚቀመጡ ሰዎች ወይ ደግሞ ተሳፋሪዎቹ ፕሪሚየም ፊል እንዲያደርጉ የሚያስችላቸው ነው። እነዚህ መኪኖች ላይ ብዙ ነገሮቻቸው መኪናው ለምቾት ብቻ ሳይሆን አደጋ እንዲከላከልም ተደርገው የተሰሩ ናቸው። ምክንያቱም እነዚህ መኪኖችን የሚገዙ ሰዎች ለምቾት ብቻ ብለው ሲሆን ለአደጋ መከላከልም ከፍተኛ ትኩረት ስለሚሰጡ ነው። ይህን ያልኩበት ምክንያት እንደምታውቁት ሀገራችን ላይ በአሁኑ ሰዓት ላይ በዋጋቸው ቀነስ ብለው የምናገኛቸው አብዛኞቹ ተሽከርካሪዎች ራሱ
ከዚህ ተሽከርካሪ ከምናገኘው ፊቸር ግማሽ ወይ ደግሞ ሩቡን የሚሆነውን ይዞ ልናገኝ እንችላለን። ዋነኛ ግን ከነዚህ ተሽከርካሪዎችና ዝቅተኞቹ ተሽከርካሪዎች መካከል ያለው ከፍተኛ ልዩነት የመኪኖቹ የቢልድ ኳሊቲ ነው። ከዚህ በተጨማሪም ደግሞ የአደጋ የመከላከል ብቃታቸው ነው። ዋጋቸው ከፍ እያሉ በሚሄዱበት ጊዜ በዋነኝነት የአደጋ የመከላከል አቅማቸው ከፍ እያለ ይመጣል። እንዲሁም አያድርገውና አደጋ ቢደርስባችሁ እንኳን ያለምንም ችግር ከውስጡ ጉዳት ሳይደርስባችሁ ማውጣት እንድትችሉ የሚያስችላችሁ ነው። ይህንን ስላችሁ ግን ምቾቱ አልተረሳም። ይህ ተሽከርካሪ ላይ በአድቫንስድ ድራይቪንግ አሲስት ሲስተም የተገጠመለት ሲሆን አዳፕቲቭ ክሩዝ ኮንትሮል፣ 360 ካሜራ እንዲሁም ደግሞ ኤር ሰስፔንሽን ማለትም የመንገዱን ሁኔታ እያየ የመኪናውን ከፍታ የሚጨምር እንዲሁም የሚቀንስ ፊቸሮች እዚህ መኪና ላይ ተገጥሞልታል። ይህ ኤር ሰስፔንሽን ከሌሎቹ ኤስዩቪዎች የተሻለ የሚያደርገው ነገር ለምሳሌ መኪናውን የሃይዌይ ላይ ይዘነው ብንወጣ ሃይዌይ ላይ የመኪናውን ከፍታ ዝቅ በማድረግ ከስር አፍንጫውን ሊያነሳው የሚለውን አየር አሽከርካሪዎች በደንብ ተረዱኛላችሁ። በተለይ ከፍ ያሉ ተሽከርካሪዎች የምታሽከረክሩ ከፍተኛ ስፒድ ላይ አፍንጫው ትንሽ ይነሳል የሚባሉ ተሽከርካሪዎች አሉ። እንደዛ እንዳይሆን ዝቅ ያደርገዋል። ከዚህ በተጨማሪ ደግሞ ወደ ሰፈር ላይ ለመግባት ማይመቹ መንገዶች ላይ ለመግባት በሚሆንበት ጊዜ ደግሞ ከፍታውን ከፍ በማድረግ ከስር ምንም አይነት ጉዳት ሳይደርስበት ገብቶ መውጣት ይችላል ማለት ነው። እነዚህ ተሽከርካሪዎች ላይ ብዙ ነገሮች ጥሩ ነገሮች አሏቸው፣ መጥፎ ነገሮች አሏቸው የሚባሉ ነገሮች አሉ። እንደ እስካሁን የነገርኳችሁ ጥሩ ነገሮቻቸው ናቸው። መጥፎ ነገሩ መኪናው ትንሽ ዋጋው በጣም ውድ መሆኑ ነው። ከዚህ በተጨማሪ መኪናው ራሱ ተበላሽቶ ለማሰራት የሚያስወጣን ወጪ ቀላል የሚባል አይደለም። ነገር ግን እሱን ወደ በኋላ ላይ በደንብ አስረዳችኋለሁ። የተሽከርካሪን ስገዙ ግን የምታገኟቸው ጥቅሞች መካከል አንዱ ልንገራችሁ። በአየር ላይ የምትሄዱ ነው ይመስላችሁ። በጣም ስሙዝ የሆነ የመንገድ ሁኔታ ነው ያላቸው። ከዚህ በተጨማሪ ብዛት ያላቸው የኤሌክትሪክ ሞተሮች ስለተገጠመለት የመኪናው ጉልበት በጣም ከነዳጆቹ አንጻር በጣም ከፍተኛ የሚባል ነው። የተሽከርካሪ እውነት ለመናገር የስፖርት ኤስዩቪ የሚባል አይደለም። ነገር ግን በቃ በአየር ላይ የሚንሳፈፍ ቅድም እንዳልነው ፕራይቬት ፕሌን፣ ትንሹ ፕራይቬት ፕሌን ልንለው እንችላለን። በጣም ግሩም የሆነ ምቾትና ቅንጦትን አንድ ላይ የያዘ ተሽከርካሪ ቢባል ማካበድ አይሆንም። ታዲያ የተሽከርካሪ እንዲሁ ስታዩት የዋዛ እንዳይመስላችሁ። መኪኖቹ አብዛኞቹ በኦርደር የሚመጡ ተሽከርካሪዎች ናቸው። የተሽከርካሪ እንግዲህ በሀገራችን ላይ በአሁኑ ሰዓት ላይ ለገበያ ቀርቦ የምናገኘው አለ የ2025 አዲሱ ሞዴል ማለት ነው። ይህም ተሽከርካሪ በ65 ሚሊዮን የኢትዮጵያ ብር የምታገኙት እጅግ ግሩምና ቅንጡ የሆነ ተሽከርካሪ ነው። መኪናው እንደነገርኳችሁ ብዛት ያላቸው ፊቸሮች ተካተውለታል። ከነዚህ መካከል መብራቶቹ ኤልኢዲ መብራቶቹ ራሱ ፒክስል ላይት የሚባሉ ናቸው። በ11 ኢንች ኢንፎቴመንት ስክሪን እንደምታገኟቸው አዳፕቲቭ ዳይናሚክስ የሚባሉ አላቸው። ኤሌክትሮኒክ ኤር ሰስፔንሽን ነው። ክሩዝ ኮንትሮሉ የሚወራለት አይደለም። ሄድ አፕ ዲስፕሌይ ያለው እንዲሁም ደግሞ ባለ 3 ዞን ክላይሜት ኮንትሮሎችን አንድ ላይ የያዘ ነው። እነ ተሽከርካሪዎች በብዙ አይነት የከለር አማራጭ ያላቸው ናቸው ይባላል በዓለም አቀፍ ደረጃ። እኛ ሀገር ጋር ግን በብዛት በትእዛዝ የሚመጡ ስለሆነ ለምሳሌ ይህን ተሽከርካሪ በካርፔን ግሬ ኦን ቤጅ የሚባል ከለር አማራጭ ነው የምታገኙት። ስፒዱም ግን የዋዛ እንዳይመስላችሁ እስከ 241 ኪሎ ሜትር በሰዓት መጓዝ ይችላል ማለት ነው። እስቲ የመኪና ላይ ያላችሁን ሀሳብ አስተያየት ኮመንት ላይ ጻፉልን።